ነው የተለያዩ ወቅቶችን አልፈን ዛሬ ላይ ደርሰናል። ፈታኝ ጊዜያት አልፈው አስደሳቾቹም ሄደው የማንወጣቸው የማያልቁ የሚመስሉ ከባድና ደስ የሚሉ ሁኔታዎችን ተሻግረን ይህች ቀን ላይ ደርሰናል። ያለፈው አልፏልና እስኪ ጥቂት ስለመጪው እናውጋ። ይህ ስለ 12 ኮከቦች የተለያዩ ጉዳዮችን የምናነሳሳበት የኢትዮ ዞዲያክ ዩቲዩብ ቻናላችን ነው። በዚህ ቪዲዮ ከኤሪስ ጀምረን እስከ ፓይሰስ እያንዳንዱ ኮከቦች በህይወታቸው ያሰባቸው ትልልቅ ህልሞቻቸው እንዳይሳኩ እንቅፋት የሚሆኑባቸውን ነገሮች ተንትነን ልናይ ነው። ቪዲዮን ከመጀመራችሁ በፊት ላይክ አድርጉት እስኪ። በባህሪያችሁ ስሜታዊነት የሚያጠቃችሁ ኤሪሶች በስራና በተቀረው ህይወታችሁ መካከል ሚዛን መጠበቅ ለእናንተ እጅግ በጣም ከባድ ነው። ከመጠን በላይ ቆራጥ ናችሁ። ስራችሁን በላቀ ሁኔታ ለማጠናቀቅና እውቀታችሁን እንዲሁም ሙያችሁን ለማሻሻል ካላችሁ ጉልበት በላይ ትሞክራላችሁ። ይህ ነገር ረጅም ጊዜያችሁን ከቤተሰባችሁ ውጭ እንድታሳልፉ ያደርጋችኋል። አዲስ ግንኙነትን ለመጀመር ወይንም ትዳር ለመመስረት ጉጉት ቢኖራችሁም እነዚህ ነገሮች የምትሰጡት ሰዓት ስራችሁን እንዲጋፋባችሁ አትፈልጉም። ስለዚህ ኤሪሶች በህይወታችሁ የሚገጥማችሁ ትልቁ አሉታዊ ነገር ከነዚህ ሁለት ነገሮች የትኛውን መምረጥ እንዳለባችሁ አሊያም ሁለቱንም አንድ ላይ እንዴት ማስኬድ እንዳለባችሁ የምትወስኑበት ቅጽበት ነው። ታውረሶች እጅግ በጣም ሩሩህና ለሁሉም ክፍት የሆነ ልብ ያላችሁ ኮከብ ናችሁ። ይህ መልካምነታችሁ ከብዙዎች እንደ ጥሩ የሚታይና ተወዳጅነትን የሚያስገኝላችሁ ባህሪ ነው። ነገር ግን ለራሳችሁ ከፍተኛ ጉዳት ነው የሚያስከትልባችሁ። ታውረሶች ለሰዎች መልካም ማድረጋችሁ በተደጋጋሚ የልብ መሰበርን ነው ይዞባችሁ የሚመጣው። ይህንን መጥፎ ስሜት ደግሞ መቋቋም እጅግ በጣም ከባድ ነው። ምክንያቱም በቀጣይ ህይወታችሁ ላይ ለምትወስናቸው እያንዳንዱ ውሳኔዎች የራሱን አሻራ ይተዋል። ሁሉንም ነገር በአሉታዊነት መመልከት ትጀምራላችሁ። ጨለምተኝነት ባህሪያችሁ ሆኖ ፈጽሞ ከጨለማ መውጣት ያቅታችኋል። ስለዚህ ታውረሶች በህይወታችሁ የሚያጋጥማችሁ ትልቁ እንቅፋት ሰዎች መልካምነታችሁን ተጠቅመው የሚያደርሱባችሁ የሞራል መሰበር ነው። ጄሚኒዎች መጨናነቅን የማትወዱ ፈታ ያላችሁ ኮከብ ናችሁ። መዝናናትና ቀለል ያለ ያኗኗር ዘይቤ መምራትን ነው የምትፈልጉት። ለዚህም ያሳለፋችኋቸውን የትኛውም አይነት ችግሮች ዞር ብላችሁ ማስታወስ አትፈልጉም። ታዲያ ለእናንተ ህይወታችሁ በትክክል እንድታራምዱ እንቅፋት የሚሆንባቸው ነገር ይሄኛው ባህሪያችሁ ነው። ያሳለፋችኋቸውን ችግሮች መልሳችሁ ላለማሰብ ከዛ ችግር መውሰድ የነበረባችሁን ትምህርት እንዳትወስዱ ወይንም አብራችሁ ከችግሩ ጋር እንድትረሱ ያደርጋችኋል። ይህም አንድ አይነት ችግር ውስጥ ደጋግማችሁ እንድትገኙ ምክንያት ነው። በነገራችን ላይ ያሰብነው ቢሳካ፣ ህልማችንን መኖር ብንጀምር፣ በስኬት ላይ ስኬት፣ በሀብት ላይ ሀብት ብንደርብ፣ በስልጣን ላይ ስልጣን ብንሸለም፣ አንድ ነገር ከሌለ ግን እውነተኛ ደስታን ማግኘት አንችልም። ያ የህይወታችን ወሳኝ ነገር ውስጣዊ ሰላም ነው። ይህ ቪዲዮ በዚች ፈጣንና ተለዋዋጭ ዓለም ኮከቦች ውስጣዊ ሰላማቸውን እንዴት እንደሚጠብቁ በተናጠል የተመለከትንበት ነው። እናንተም ተመልከቱት። ቪዲዮውን በኤንድ ስክሪን እንዲሁም በዲስክሪፕሽን እና ኮሜንት ቦታዎች ላይ በማስቀምጥላችሁ ሊንክ ማግኘት ትችላላችሁ። ካንሰሮች ስሜቴ ከሚባሉ ኮከቦች ጎራ የምትገኙ ኮከብ ናችሁ። ሁልጊዜ ትልቅ ህልም ይኖራችኋል። አእምሯችሁ ውስጥ ገደብ የሚባል ነገር የለም። ይህም ከፍተኛ የፈጠራና የምናባዊነት አቅምን ይሰጣችኋል። ነገር ግን ካንሰሮች ይህ ፈጠራና ምናባዊነታችሁ ወደ እውነተኛዋና የሁሉም ዓለም ሲመጣ ነገሮችን አስቸጋሪ ያደርግባችኋል። ለዚህም ያሰባችኋቸውን እቅዶች ተግባራዊ ማድረግ ይከብዳችኋል። ይህንን ጊዜ ያለ ገደብ ማሰብ አቅማችሁ፣ የፈጠራ ችሎታችሁና ሌሎች ክህሎቶቻችሁ አጋልባ ይሆኑባችኋል። የፍላጎታችሁን እንዳትኖሩ መንገዳችሁን የሚያስታችሁ የእናንተ ያሳዛኝ ህይወት እውነታ ነው። ካንሰሮች በምናባዊ ህይወታችሁና በእውነተኛው ዓለም መካከል መቀራረብ እንዲኖር ጠንክራችሁ መስራት ይኖርባችኋል። ሌሎች ሁልጊዜ ማራኪ ሆናችሁ መገኘት እንዳለባችሁ ታስባላችሁ። ግዴታ የሌሎች አይኖች ሁሉ እናንተ ላይ መሆን አለበት። ስለዚህ የበለጠ ቆንጆ መሆን አለባችሁ። ቅንጡ ነገሮች መታወቂያችሁ ናቸው። እንደ ትርፍ ጊዜ ማሳለፊያ የምታስባቸው ነገሮችን ጨምሮ ሁሉም ነገር ባለ ውድ ዋጋ ነው እናንተ ጋር። ይህ ባህሪያችሁ ከሌሎች ነገሮች በበለጠ መድረስ ያለባችሁ ስኬት ላይ እንዳትደርሱ ጠልፎ የሚጥላችሁ የራሳችሁ ወጥመድ ነው። ከዚህ ወጥመድ መውጣት ከፈለጋችሁ ሌሎች ገንዘባችሁን እንዴት መጠቀም እንዳለባችሁ ትምህርቶችን መውሰድ ግድ ይላችኋል። እናንተ ቪርጎዎች የሥራ ሰዎች ናችሁ። የሥራ ሰው መሆናችሁ ታዲያ በረከት ብቻ አይደለም የሚያመጣላችሁ፣ እርግማንም አለው። እርግጥ ነው ትኩረታችሁን ስራና ስራ ላይ ማድረግ ጥቅሙ ብዙ ነው። ታዲያ እርግማኑ ምኑ ጋር ነው ካላችሁ ከቤተሰብና ከጓደኞቻችሁ ጋር ጊዜ ማሳለፍ እስኪያቀታችሁ ድረስ
ሁሉን ነገራችሁን ለራሳችሁ መስጠታችሁ ነው። በተጨማሪም ለስራችሁ ጉልበታችሁን ያለ ስስት ስለምትሰጡ እነዚህን ግንኙነቶች በስርዓት ለማስኬድ የሚሆናችሁን አቅም ያሳጣችኋል። የባህሪያችሁ የህይወታችሁ ትልቁ እንቅፋት ነው። ቪርጎዎች ደስተኛ ቤተሰብና የህይወት ዘመን ጓደኞች እንዲኖራችሁ ከፈለጋችሁ ስራችሁ በተቀረው ህይወታችሁ ላይ ለሚያሳድረው ተጽዕኖ ገደብ አበጁለት። በህይወታችሁ አብዝታችሁ የምትፈልጉት ነገር ምንድነው? የእውነት የሚያስፈልጋችሁ ነገርስ? በምትፈልጉትና በሚያስፈልጋችሁ ነገር መካከል ያለው አስገራሚ ልዩነትን አስተውላችሁ ታውቃላችሁ? ይህ ቪዲዮ እያንዳንዱ ኮከብ ስለሚፈልገውና ስለሚያስፈልገው ነገር የሚያሳይ ቪዲዮ ነው። ቪዲዮን በኤንድ ስክሪን እንዲሁም በዲስክሪፕሽን እና ኮሜንት ቦታዎች ላይ በማስቀምጥላችሁ ሊንክ ማግኘት ትችላላችሁ። ሌላኞቹ ስሜታዊ ኮከቦች ሊብራዎች ናቸው። ጣፈንታችሁን ለመቀበል ፍላጎት የላቸውም። የትኛውንም አይነት ፈተናዎችን ለመቋቋም ራሳችሁንም አታዘጋጁ። እያንዳንዱን ነገር ለመረዳት ትሞክራላችሁ። ነገር ግን በሙከራዎች ከወደቃችሁ ስሜታዊነታችሁ እዚህ ጋር ይታያል። ባልተሳኩላችሁ ሙከራዎች በጣም በፍጥነት ተበሳጫላችሁ። ይህንን ጊዜ ማመዛዘን አቅማችሁን በማጣት በህይወታችሁ አዳዲስ ነገሮችን ለመሞከር ያላችሁን ተነሳሽነት ያጠፋዋል። ሊብሮች ከህይወት መንገድ የሚያስተጓጉላችሁ ነገር ይህ ያየነው ስሜታዊነታችሁ ነው። የተረጋጋ ህይወትን ከፈለጋችሁ ግን ከስህተታችሁ ለመማር ሁልጊዜ ዝግጁ መሆን አለባችሁ። በብዙዎች ዘንድ ስኮርፒዮች ለሌሎች ስሜት ግድ የሌላችሁ፣ ለማንም ሰው የማይራራ ልብ ያላችሁ መስላችሁ ትታያላችሁ። ለሁሉም ነገር ስስ ነፍስ እንዳላችሁ የምታውቁት ራሳችሁ ብቻ ናችሁ። ስሜታችሁና ያላችሁበትን ቀውስ ለሌሎች ሳታሳውቁ ደብቃችሁ ትይዙታላችሁ። የድብቅነታችሁ ታዲያ መልሶ እናንተኑ ከእርምጃችሁ የሚገታ እንቅፋት ይሆንባችኋል። በዚህም ያለፈን ነገር ትታችሁ በብሩህ ልብ ወደፊት እንዳትሄዱ ምክንያት ነው። ስኮርፒዮች ህይወታችሁን ካቆማችሁበት ለመቀጠል ስሜታችሁን ወደ ውስጣችሁ ብቻ አትቅበሩ። ይሄ ነገር ለእናንተም ሆነ በዙሪያችሁ ላሉ ሰዎች ምንም ጥቅምን አያመጣም። በቅድሚያ ስሜታችሁን መቆጣጠርን ተማሩ። ከዛም ያላችሁበትን ሁኔታ ለተገቢው ሰው በቀጥታ ማስረዳትን ልመዱ። ሳጁታሪሶች ደፋርና ጀብደኛ ኮከብ ናችሁ። በራሳቸው የህልም ዓለም ውስጥ መኖርን ከሚያዘወትሩ ኮከቦች ውስጥም አንደኞቹ ናችሁ። ይህ የህልም ዓለማችሁ የራሱ ጥቅም እንዳለ ሁሉ ከእውነተኛው ዓለም ጋር ፈጽሞ እንዳትግባቡ የማድረግ የራሱ ጉዳትንም ይዞ ይመጣል። ስለዚህ የባህሪያችሁ በህይወታችሁ በተደጋጋሚ እንድትወድቁ የሚያረጋችሁ እንቅፋት ነው። እውነተኛ ህይወትን መጋፈጥ አለባችሁ። ለዚህ ደግሞ ሰዎች ካላችሁበት ምናባይነት ወደዚች ዓለም ሲያመጧችሁ አትወዱ። ያለፈውን ቫላንታይን ዴይን ብቻችሁን ያከበራችሁት? እንግዲያስ ይህ ቪዲዮ ለእናንተ ነው። በኮከባችሁ መሰረት የፍቅር ግንኙነት ውስጥ እንዳትሆኑ የሚያደርጓችሁን ምክንያቶች በዝርዝር ተመልክተንበታል። ቪዲዮውን በኤንድ ስክሪን እንዲሁም በዲስክሪፕሽን እና ኮሜንት ቦታዎች ላይ በማስቀምጥላችሁ ሊንክ ማግኘት ትችላላችሁ። ካፕሪኮርኖች ልክ እንደ ቪርጎች ሁሉ ጠንካራ የሥራ ሰው ናቸው። ከትላንት በተሻለ ሰርታችሁ የበለጠ ለማግኘትና በከፍታችሁ ለመዝለቅ ትተጋላችሁ። ተስፋ መቁረጥን ጨርሶ አታውቁም። ይህ መልካም ሆኖ ሳለ ነገር ግን ለአንድ አይነት የውድቀት ባህሪ አሳልፎ ይሰጣችኋል። ካፕሪኮርኖች ምንጊዜም ራሳችሁን የምታዘጋጁት ለስኬት ብቻ ነው እና ውድቀት ሲገጥማችሁ ወይንም በሰዎች ስትሸነፉ በራስ መተማመናችሁ በእጅጉ ይጎዳል። በመሆኑም በሰው ልጅ የውጣ ውረዳ ዓለም ውስጥ ሁልጊዜ አሸናፊ እንደሌለ ራሳችሁን አሳምኑ። ከልክ በላይ አትጨነቁ። መውደቅ ቢያጋጥማችሁ እንኳን ሰዎች የሚተማመኑባችሁና ኃላፊነትን ለመስጠት የማይጠራጠሩባችሁ ጠንካራ የሥራ ሰዎች እንደሆናችሁ እምነት እንዳላቸው እወቁ። አኳሪሶች ህልማችሁን ለማሳካት የሚሆን በቂ ጥንካሬ የላችሁም። በአብዛኛው ሁኔታዎች ስለ ሌሎች አስተያየቶች ከልክ በላይ ስለምትጨነቁ ደስታ ይርቃችኋል። ይህም ሰዎች የማይሆን ነገር ቢያወሩብኝስ በሚል ፍርሃት ብዙ ነገሮችን ከመሞከር ወደ ኋላ እንድትሉ ያደርጋችኋል። ውድ አኳሪሶች ከይሉንታ አስተሳሰብ ወጥታችሁ አዳዲስ ነገሮችን መጀመር መማር አለባችሁ። ከባድ በሚመስሏችሁ ሁኔታዎች ራሳችሁን ማረጋጋት ከቻላችሁ አብዛኛው ችግሮቻችሁን ማስተካከል ትችላላችሁ። ፓይሰሶች ለትልቅ ደረጃ እንዳይደርሱ የሚያደርጋቸው ትልቁ የህይወታቸው እንቅፋት ኃላፊነትን መሻሻቸው ነው። ኮከቡ ፓይሰስ ሆኖ በትልቅ ኃላፊነት ላይ የሚገኝ ሰው ጥቂት ነው። ምክንያቱም እናንተ ከባባድ የሚባሉ ውሳኔዎችን ለመወሰን ብዙ ጊዜን የምትፈጁና ኃላፊነትን መውሰድ የማትፈልጉ ስለሆናችሁ ነው። በተጨማሪም ማድረግ ያለባችሁን ነገር ዘንግታችሁ ቆይታችሁ አብዛኛው ስራዎቻችሁን ባለቀ ሰዓት በጥድፊያ ነው የምትሰሩት። በዚህ ምክንያት ችግሮች ሲፈጠሩ ለጥፋታችሁ ኃላፊነት ከመውሰድ ይልቅ ራሳችሁን ከዛ ሁኔታ ትደብቃላችሁ። የዛሬው ቪዲዮአችን ይህንን ይመስል ነበር። ከወደዳችሁትና ጠቃሚ መረጃዎችን ካገኛችሁበት ላይክ በማድረግ አሳዩኝ።
ሐሳብ አስተያየቶቻችሁን ኮሜንት ላይ ማስቀመጥ ትችላላችሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ስለ ኮከቦት ለየት ያለ መረጃን ያግኙ።